ኦቦ ሽመልስ አብዲሳ ወደ ስልጣን ከመምጣታቸው በፊት የኦሮሚያ ክልል ርዕሰ መስተዳድር የነበሩትና ለ30 ዓመቱ አዛውንት ህወሓት ከ4 ኪሎ መሰናበት የአንበሳውን ድርሻ የወሰዱት ኦቦ ለማ መገርሳን ኢትዮጵያዊነት ሱስ ነው በሚለው ንግግራቸው እናስታውሳቸዋለን። የቁም እስረኛ ከመባላቸው ማግስት ጀምሮ በማህበራዊም ሆነ በግል የትስስር ገጻቸው ዝምታቸውን መርጠዋል። የቡልቻ ደመቅሳን እረፍት አስመልክተው በዛውም ለገና በዓል እንኳን አደረሳችሁ ለማለት በሚመስል ቅጽበት ተከስተው ነበር። ኦቦ ለማ ከኢትዮጵያ ከወጡ በኋላ ለመጀመሪያ ጊዜ ታህሳስ 29 ቀን 2017 ዓ.ም የቡልቻ ደመቅሳን ሞት አስመልክቶ የሐዘን መግለጫ በማጋራት ዝምታቸውን ሲሰብሩ፣ በዛውም ሰሞን የተጀመረውን የጀዋር መሐመድን የተቃውሞ ዘመቻ በይፋ መቀላቀላቸውን የሚያሳይ ነው የሚሉ አስተያየቶች ተበራክተው ነበር። ጀዋር ደግሞ በጀርመኑ የቦን ከተማ ዶቼ ቬለ መገናኛ ብዙሃን ጋር በዛው ሰሞን ሲነጋገር አብይን በሚረብሽ ሁኔታ ኦቦ ለማ መገርሳን አብዝቶ አወድሷቸዋል። ለማን አወድሶ አብይን የማንኳሰስ የጀዋር አካሄድ በጥንታዊቷ ሮም ከተማ ውስጥ ተረጋግተው የሚኖሩትን ዝምተኛውንና ልባሙ የወለጋ ልጅ ለማ መገርሳን መልሶ ወደ ፖለቲካ በመሳብ ይቻለው ከዚህ በፊት በይፋ ሞክሮት ያልተሳካለትን ለማን ጠቅላይ ሚኒስትር አድርጎ ሀገሩን ከጀርባ የመዘወር ሴራ ሊፈጽም ነው እየተባለም ሲወራ ነበር። አብይና ለማ በግልጽ የሚታወቅ የጥላቻ ግንኙነት ባይኖራቸውም በመካከላቸው ግን ለህዝብ ይፋ ያላደረጉት ውስጣዊ አለመግባባት እንደነበረባቸው በወቅቱ የነበረው ፖለቲካዊ እርምጃ ያሳብቃል። ድብቁን ነገር ለውስጥ አዋቂዎች እንተውና ምንጮች እንደሚጠቁሙት የሮማን የዓለም የምግብ መርሃ ግብር ስራ ፈልገው ያስቀጠሯቸው አብይ ናቸው እየተባሉ ይታማሉ። ይህ ከሆነ ኦቦ ለማ ወደ ሀገራቸው የመመለስ እድላቸው ሰፊ ነው። አንድ የፖለቲካ ተንታኝ እንዲህ የሚል መላምቱን አስቀምጧል። ለማ ውጭ ሆኖ ከጀዋር ገዱና መሰል አኩራፊ ኃይሎች ጋር እንዳይተባበር ወደ ሀገር እንዲመለሱ በማድረግ ጠቅላይ ሚኒስትሩ ስልጣን ሊሰጧቸው ይፈልጋሉ ሲል ተደምጠዋል። የጀዋርና ለማ መገናኘት በጠቅላዩ ዘንድ ምን ጥያቄ ሊፈጥር ይችላል የሚለው መሰረታዊ ነጥብ ነው። ነገርየው ሚስጥር ነው። ለማን በኦኤምኤን ዝነኛ በማድረግ ስማቸውን የገነባላቸው ራሱ ጀዋር መሆኑን በመጽሐፉም አስነብቧል። ጠቅላይ ሚኒስትር አብይ ገና ከመጋቢት 2010 ዓ.ም በፊት በነበሩት ሳምንታት በይፋ አንተ ጠቅላይ ሚኒስትር ከምትሆን የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሆነ ብታገለግል ይሻላል ሲል ቁርጣቸው እንደነገራቸው ጽፈዋል። አብይም ይህን ሲላቸው ንቃይ ነው በማለት እንደተከፉና እንዳባበላቸው አክለውበታል። በሂደት አብይና ለማን ለማስማማት ሲል ጀዋር ለማን ከጦር ኃይሎች እስከ ሮማ እየተመላለሰ ይጎበኛቸው እንደነበረ ራሱ ጀዋር አምኗል። ጀዋር በመጽሐፉም ይህንን ለማን ፍለጋ ወደ ጣሊያን የተጓዘበትን ሁኔታ በሁለት አንቀጾች እንደሚከተለው አድርጎ ይገልጻል። ወደ ጣሊያን ሄጄ ቀድሞውን የኦሮሚያ ክልል ፕሬዚዳንት ለማ መገርሳን አነጋገርኩት። ገና ከሀገር ሳይወጣ ጊዜ ካገኘው ላናግረው እቅድ ነበረኝ። አውሮፓ ከደረስኩ በኋላ ስለ እርሶ አንድ መድረክ ላይ ጥያቄ ሲነሳ ለማ የሚችለውን ለህዝብ አድርጓል። ለኦሮሞ ህዝብ ባለውለታ ነው። አሁንም ቢሆን ህዝቡን ከቀድሞ ባልደረቦቹ ጋር ከመበደል ይልቅ ሁሉን ትቶ የግል ኑሮ መኖር ከመረጠ ሊመሰገን እንጂ ሊወገዝ አይገባም ብዬ መልሻለሁ። ያን ቀን አመሻሽ ላይ አንድ ለመንግስት ቅርብ የሆነ ሰው ደውሎ ለማን ማወደሴ ስህተት እንደሆነና በአካል አግኝቼ እንዳናግረው መከረኝ። ለማን ማናገር ጠቅላይ ሚኒስትር አብይን እንደሚያስቀይም አከለበት። ለማን ይቅርና ማንንም ሰው ለማናገር የመንግስት ፈቃድ አያስፈልገኝም። ለማን በማናገር የሚናደድ ሰው ካለ የራሱ ችግር ነው አልኩት። አታናግረው መባል የበለጠ እልህ ውስጥ ስለከተተኝ ወደ ሮም ጣሊያን ላገኘው ሄድኩ። በአንድ ምሽት እራት እየበላን ብዙ ነገር አወራን። በማግስቱ ሁለታችንም የጣሊያን የውጭ ጉዳይ ሚኒስትር አመራሮችን ካነጋገርን በኋላ ተለያየን። ራሱ ጀዋር አብይና ለማ ሲጣሉ የነበረውን ድባብ አስመልክቶ የሚገልጸውን ደግሞ ከጀዋር መጽሐፍ ላይ ለመቃረም ችለናል። ባለፈው ዓመት ለንባብ በበቃው አልጸጸትም የተባለ መጽሐፍ ውስጥ ከገጽ 312 ጀምሮ እንዲህ ይላል። ለማ መገርሳ ከኦሮሚያ የመነሳቱ ጭምጭምታ እንደተሰማ ምክንያቱን ስጠይቅ ጠቅላይ ሚኒስትሩ ስራ ስለሚበዛባቸው እሳቸውን ለማገዝ ወደ ፌዴራል ሄዶ ነው አሉኝ። እኔም ይህንኑ በማመን በለማ መነሳት ያኮረፈውን ህዝብ በሚዲያ በኩል ለማረጋጋት ሞከርኩ። በኋላ ግን ለማ ያለ ፍቃዱና ፍላጎቱ መነሳቱን ከራሱ አንደበት ተረዳሁ። የለማ መገርሳ ነገር እያሳሰበን ባለበት ሁኔታ የአራት ድርጅቶች ጥምረት የሆነውን ኢህአዴግ አዋህዶ ወደ አንድ ፓርቲ ለመቀየር እንደታቀደ ሰማን። ይህንን እቅድ ተግባራዊ ለማድረግ የመደመር መጽሐፍ ረቂቅ ቀረበ። ለማ መገርሳ መገፋትና ገዢውን ፓርቲ ለማዋሃድ መታቀዱ በኦሮሞና በሌሎች ብሔር ብሔረሰቦች መካከል አለመረጋጋትን በመፍጠር አደጋ ሊያመጣ ይችላል ብዬ ስለጠረጠርኩ ከአቶ ሌንጮ ለታ ጋር በመሆን ጠቅላይ ሚኒስትሩን አነጋገርን። በለማ ጉዳይ ምንም አይነት ግጭት እንደሌለባቸውና እንደ ቀድሞ በፍቅር አብረው እየሰሩ መሆናቸውን ነገረን። ለማ መከፋቱን ከአንደበቱ መረዳቴን ሳብራራ አይ ስህተት ነው፣ ለማ ከተከፋም አዲስ ነገር ካለ አነጋግሬ እፈተዋለሁ አለኝ። ስለ ኢህአዴጉ ውህደት ብዙ ሊያወራን አልፈለግም። የመደመር መጽሐፍ እየተዘጋጀ እንደሆነና እቅዱንም በመንደፍ የመጽሐፉን ረቂቅ እንደሚልክልን ቃል ገባልን። በእኛ በኩል ኢህአዴግን ማክሰም ጊዜው እንዳልሆነና ሽግግሩን ሊጎዳ እንደሚችል ለማስረዳት ሞከርን። በስጋት ያቀረብነውን ምክንያት በገዢው ፓርቲ ውስጥ ግጭት ሊያባብስ ይችላል የሚል ነው። በተለይ ከህወሓት ጋር ያለውን የሻከረ ግንኙነት የበለጠ ሊያባብሰው እንደሚችል ስጋታችንን በመግለጽ
ኢህአዴግን ከማፍረስ በፊት ከህወሓት ጋር የተፈጠረውን ልዩነት መፍታት እንደሚያስፈልግ አሳሰብን። ይህን ዓላማ ለማሳካት በኦሮሚያና በትግራይ በኩል ያሉ ጉምቱ መሪዎች ቢነጋገሩ የሚል ሀሳብ አቅርበን እርሶም ተስማማ። ከሁለቱም ወገኖች ቢገናኙ ይጠቅማሉ ያልናቸውን ሰዎች ስም ጠቅሰን እርሶም እነዚህን ሰዎች አነጋግረን እንድናስፈጽም ጠየቀን። ይህን ሀሳብ ለትግራይ ስናቀርብ በደስታ የተቀበሉን ቢሆንም የታሰበው ሽምግልና ከመተግበሩ በፊት የአገሪቱ ፖለቲካ ተባባሰ። እኔና ሌንጮ ለታ ጠቅላይ ሚኒስትሩን አነጋግረን ብዙም ሳንቆይ ቃል በገባው መሰረት የመጽሐፉን ረቂቅ ላከልን። አንብቤ ለእርምት ይጠቅማል ብዬ ያሰብኩትን ትችት አዘጋጀው። መልሶ የጠየቀኝ ግን አልነበረም። ከአቶ ሌንጮ ለታ ጋር ተገናኝተን ትችታችን እንዴት ማቅረብ እንዳለብን ስንመከር ሁሉም የኦዴፓ ስራ አስፈጻሚ ኮሚቴ በተገኙበት ማቅረቡ የተሻለ እንደሚሆን ተስማማን። ወደ ብርሃኑ ጸጋዬ ሄጄ ስለዚህ ሀሳብ ነገርኩትና ከጠቅላይ ሚኒስትር አብይ ጋር ተነጋግሮ የውይይት መድረክ እንደሚያዘጋጅ አሳወቀኝ። ከዛም በዛሬ ነገ መድረኩ ይዘጋጃል ብለን ስንጠብቅ ብርሃኑ በዛው ዝም አለ። ጥሩ ምላሽ ከጠቅላይ ሚኒስትሩ እንዳላገኘ ተረድተን ሀሳባችን ለመተው ተገደድን። አንድ ቀን ሽመልስ አብዲሳ ደወለና በመደመር መጽሐፍ ላይ በቢሾፍቱ ለሚደረግ ውይይት አወያይ እንደሆን ጋበዘኝ። ረቂቁን አንብቤ ያዘጋጀሁትን ትችት ከማቅረቢያ በፊት መጽሐፉ ከታተመ በኋላ መጋበዜ እንዳስገረመኝ ነገርኩት። በመጽሐፉ ውስጥ የተካተቱ ብዙ ሀሳቦችን ስለማልደግፍ አወያይ መሆን እንደማልችል ገለጽኩለት። እርሱ ግን ቢያንስ እንደ ተሳታፊ ቀርቤ ትችት እንዳቀርብ ጠየቀኝ። በሀሳቡ ተስማምቼ በማግስቱ ወደ ቢሾፍቱ አቀን ነው። ጀዌ ይህን ትዕይንት ሲገልጽ በመጽሐፉ ላይ የተኮሳተረ ትችቱን ሲሰነዝር የጠቅላዩና የለማ ግንኙነት ያኔ ገመዱ ተበጠሰ። ኦቦ ለማም ሀገሬ ወዮልሽ ብለው ሱስ የሚሏትን ሀገር ተሰናብተው ሮም ኢጣሊ መኖር ጀመሩ። ለዚህ አይነት ክስተት ኢትዮጵያን በተደጋጋሚ ያጋጥሟታል። እውቁ ሰው አረጋዊ በርሄ የህወሓት መስራችና ሊቀመንበር ነበሩ። ከህወሓት አፈንግጠው በወጡ በዓመታት ውስጥ ህወሓት ይዘውት የነበሩትን የህዳሴ ግድብ ማስተባበሪያ ጽሕፈት ቤት መርተው ግድቡን ለምርቃት አበቁት። ህወሓትን ሊወጉ በወሎ ግንባርም ተሰልፈው ነበር የሚሉ ትችቶች ተሰንዝረዋል። የለውጡ አቀንቃኝ ሰው ገዱ አንዳርጋቸውና ለማ መገርሳ በስደት ዓለም ሆነው ከአሜሪካ ጋር ጥብቅ አሻጥር ሊሰሩ እንደሚችሉ ምንጮች ይጠቁማሉ። ኃይለማርያም ደሳለኝ በዋሽንግተን ሴራ የሚወዱትና ለረጅም ጊዜ ከቆዩበት ስልጣን ተነስተዋል። ይህ ጉዳይ የዛሬው ጠቅላይ ሚኒስትር አብይን የሚያሰጋ ሳይሆን አልቀረም። የአብይ አህመድ የማለዳ ጓድ የለውጡ መሪ ማርሽ ቀያሪ የኢትዮጵያ ሱሰኛው ቲም ለማ መገርሳ በመባል ስማቸው የተሰየመላቸው ሰው ከ4 ኪሎ ጓሮ ከተባረሩ በኋላ ስማቸው ከስሟል። እኔ በድብቅ የምናገረው የለኝም፣ በጠራራ ፀሐይ ነው የምናገረው፣ ስናገር ለማስመሰል አይደለም ይሉ ነበር ለማ። ሰውየው ጣሊያን ሀገር ለአንድ የምግብ አቅርቦት ላይ ለሚሰራ የተባበሩት መንግስታት ድርጅት ተቋም እየሰሩ ይገኛሉ። ክፉውን ጊዜ እያሳለፉ ያሉት በሚገርም ሁኔታ አብይ አህመድ በተደጋጋሚ ጊዜ ውስጥ ጣሊያን ሮም ነበሩ። ፀሐይ የምትባለውን አውሮፕላንና ሽልማታቸውን ይዘው ወደ ኢትዮጵያ ሲመለሱ የክፉ ቀን ጓድ ይሏቸው የነበሩትን ለማ መገርሳን አላስታወሷቸውም ወይም ደግሞ በይፋ አልገለጹም። ከዚህ ሁሉ መረሳትና መፈራራት በፊት ግን አቶ ለማ መገርሳ አንድነት ምርጫ አይደለም፣ ለኢትዮጵያ ሕዝብ መታመን ብቻ አይደለም፣ ሰርቻለሁ፣ ማንም እውቅና ሰጠኝ አልሰጠኝ ያለ ሀፍረት እሰራለሁ የሚሉ አፍሪካ ከኢትዮጵያ ውጭ ስሟ የሚነሳ አይደለም በሚሉ ቃላት ስለ ኢትዮጵያ ታላቅነት አጥብቀው የሚሉ ደፋርና ቁርጠኛ የሚመስሉ መሪ ነበሩ። ዛሬ ብዙዎች እንደሚሉት አብየት ልጇን በልታ ይሁን ራሳቸው ያሉትን ለውጥ ክህደው በግልጽ ባይታወቅም ለማ መገርሳ የህወሓት ትንፋሽ ዘመን ሰለባዎች ዕጣ ገጥሟቸዋል። ከዓመታት በፊት ስለ ራሳቸው አምረው የተናገሩት የለውጡ ማርሽ ቀያሪ ተብዬ ኦቦ ለማ መገርሳ የተቀነባበረ ዘመቻ አለ ሲሉ ተደምጠውም ነበር። ያን ትንቢታዊ ንግግራቸው ዛሬ ቁጭ ብሎ ለገመገመው ጠቅላይ ሚኒስትር አብይ አህመድና የቀድሞ የኦሮሚያ ክልል ርዕሰ መስተዳድር ኦቦ ለማ መገርሳን የተለየ ድብቅ ሴራ አያጣም። ያም ሆነ ይህ በዚህ ሀፍታ የ4 ኪሎ ጌታ አብይ አህመድ አሊ ለስልጣን ያሰኙኛል፣ የህዝቤን ልብ ይከፋፍሉብኛል፣ ለስልጣን ያሰጉኛል፣ የህዝቤን ልብ ይከፋፍሉብኛል፣ ያሰብኩትን ሁሉ ያራክሱብኛል ብለው ሊፈሯቸው ከሚችሏቸው ግለሰቦች አንዱ የወትሮ ጓዳቸው የአሁኑ ባላንጣቸው ኦቦ ለማ መገርሳ ናቸው። ከዓመታት በፊት በዚህ ሀገር ውስጥ ለማ ነው እንደ መንግስት ሲሉ በዚያ ደረጃ የፖለቲካ የስበት ማዕከልነታቸውን ያጠየቁት ሰው የኢትዮጵያ ህዝብ ነገም ቢሆን ሊጠራጠር አይገባም ቢሉም ራሳቸውን ከጠቅላይ እልቅና ስር ማዋል በቃኝ ብለው እንዲያውም አልፎ አልፎ በኦነግ ሸኔነት እየተጠረጠሩ በአብይ አህመድ ልብ ዘንድ እየተፈሩ አሉ።